ባለጌ ሴት ነሽ። ማን አባሽ ነው አንቺ ባለጌ? አንቺ ነሻ። ካንቺ ሌላ እዚህ ባለጌ ሴት አለ? ምን ራስሽን ጨው አድርገሽ እያሰብሽ ባልሆነ አፍሽን ዝጊ። ስለኔ ማንም የጠየቀሽ የለም። ባትጠይቂኝም ባለጌ መሆንሽን ላስታውስሽ ብዬ ነው። አንቺ ማለት ነውረኛ ሴት ነሽ። መቼስ ካንቺ አልብስ። ራስሽን እንደ ንጹህና እንደ ዋሴ ስትቆጥሪ በጣም ነው የሚገርመኝ። እኔ ራሴ እንደዚህ አይቻላቅ። እሱ የራስሽ ጉዳይ ነው። ይሄን አስመሳይነትሽን ግን አቁም። መቼም ካንቺ በላይ እኔ አስመሳይ አይደለም። ቆይ ለስድብ ነው እንዴ ላናግርሽ እፈልጋለሁ ያልሽኝ? ብችልማ ብመታሽ ደስ ባለኝ። ጭራሽ መማታት የሚያምርሻል? አሁንም ለነጋሽ ክብር ስል ነው ዝም ያልኩሽ። ቆይ ምን አድርጌሽ ነው እንደዚህ ጠመድሽ? ያልሹን በሙሉ ሰምቻለሁ። ምን ስል ሰማሽ? ወንድሜ እያልሽ የምታወሪለትን ብሩክ እንደምትወጁ ሰምቻለሁ። አንቺ ያምሻል እንዴ? ምን ነው የምታወሪው? ምን ልትይ ነው? ቆይ ይሄንን ወሬ ብሎ ማን ይነገርሽ? ማንም ይንገረኝ ምንም። እውነት ነው ውሸት ነው? የትርሲት እናት ትርሲትን ለመጠየቅ በማለት ወደ ትርሲት ቤት ሄዳ ትገኝ ነበረ። ታዲያ የትርሲት እናት እጅግ በጣም አመል የጎደላት ሴት ስለሆነች ከርብቃ ጋር ዱላ ቀረሽ ንግግር እየተነጋገሩ ይገኛሉ። ርብቃም በመጀመሪያ የትርሲት እናት መሆኗን ስላላወቀቻት የማነሽ እብድ እንዳንቺ አይነት አጭበርባሪና ሌባ እዚህ ቤት ሊገባ አይችልም በማለት ከበር ላይ ልትመልሳት ነበረ። ታዲያ በስከ መጨረሻ የትርሲትም እናት በልጅ ቤትማ ያማንም ሰራተኛ እየመጣ እኔን አይመልሰኝም በማለት ርብቃን ገፈታትራት ቤት ገብታለች። የትርሲት እናት ቤትም ከገባች በኋላ የርብቃን አባት አገኘቻቸው። እናም አንተ ደግሞ ጥበቃ አይደለህ እንዴ? ቤት ምን ታደርጋለህ? ወተክ ለምን ውጭውን አትጠብቅም? ስትልም በንቀት አይነት መንገድ እያናገረቻቸው ትገኝ ነበረ። ርብቃም ተከትላት ገብታ አንቺ እብድ ሴትዮ ቆይ እንዴት ነው እኔን ገፈታትረሽኝ የምትገቢውም እያለቻት ትገኛለች። ታዲያ የትርሲት እናት ነኝ አንቺ ደግሞ ማን የሚልሽ ገረድ ነሽ ካለቻት በኋላ አሁኑኑ ከዚህ ቤት ለቃቅሜ አስወጣችኋለሁ እያለችም ዛቻዋን ቀጠለች። ማን እንደሆንኩ አላወቃችሁኝም የምትለዋ የትርሲት እናት አሁንም ስብዕና እየጎደላት ሴት መሆኗን በድጋሚ ለርብቃና ለአባቷ እያሳየቻቸው ትገኝ ነበረ። ታዲያ እነሱም በንቀት ገፍትረው ከቤት ካስወጧት በኋላ በድጋሚ ወደዚህ ቤት አትመለሻትም ትል ነበር ርብቃ። እናም የትርሲት እናት በር ላይ ቆማ ለልጇ ስልክ እየደወለች በምትገኝበት ሰዓት ብሩኬ በአጋጣሚ መጣ። እናም ብሩኬ ስትል ቀና ብላየችው። ብሩክም ነገሮችን ስለረሳ ቆይ አንቺ ደግሞ ማነች ሲልም ጠይቃት። ቆይ እኔን እንዴት ረሳኸኝ ትል ነበረ የትርሲት እናት። ብሩክም ምንም የማስታውሰው ነገር የለም በጣም ይቅርታ አድርጊልኝ፣ ነገር ግን አንቺ ማነች ሲልም ጠይቃት። እኔ የትርሲት እናት ነኝ አለችው። ኦ የትርሲት እናት እንኳን ደህና መጡ በማለት ነበረ ትህትናውን እያሳያት የነበረው። እሷም ታዲያ ብሩኬ እኔ አንቱታ አልወድም፣ እናም አንቺ ብለህ ጥራኝ፣ ስላገኘው ደስ ብሎኛል በማለት አቀፈችው እና ብሩክም አቀፋት። ነይ ወደ ቤት እንግባ ሲልም ጋበዛት። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ደግሞ ይህንን ቪዲዮ ከመጀመራችሁ በፊት ላይክ ማድረጋችሁን እንዳትረሱ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ ካያ ፊልምን ክፍል 15 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ርብቃና ትርሲት በብሩክ የተነሳው በተደጋጋሚ ጸብና ጭቅጭቃቸውን ቀጥለዋል። ታዲያ ርብቃ ቆይ አንቺ ግን ባለትዳርና አይደለሽ እንዴ? ቆይ ለምንድን ነው ከብሩኬ ጋር እንደዚህ አይነት ነገር የሚኖርሽ ትላት ነበረ። ታዲያ ትርሲትን ብሩኬ ማለት እኮ የልጆቼ አባት ነው፣ እናም ለእኔ ደግሞ ባለትዳር ብሆንም አሁን ብሩኬን መፈለጌ ምንም ችግር የለውም ትል ነበረ። ርብቃም ብሩክን ማንም እንዲጋራት ስለማትፈልግ ከትርሲት ጋር ግብ ግቧን አሁንም ቀጥላለች። ታዲያ ርብቃ ወደ መኝታ ቤቷ ስትመለስ ስቅስቅ ብላም እያለቀሰች ትገኝ ነበር። ብሩክ በድንገት ተከሰተ። እናም ለምንድን ነው ሚጣ የምታለቅሽው ሲልም በጥያቄዎቹ ጠመዳት። ርብቃም ብሩኬ በፈጠረክ አታስጨንቀኝ፣ ቆይ ለምንድን ነው በተደጋጋሚ ለምን እንደሚከፋኝ እና ለምን እንደምጨነቅ የምትጠይቀኝ ብትለውም ብሩክም እባክሽ እህቴ አንድ ነገር በይኝ፣ አንቺ ያለ አንድ ነገር እንደዚህ አታለቅሽም እና አትጨነቂም፣ ምንድነው የተፈጠረው ነገር ንገሪኝ ሲልም በጥያቄዎቹ ሲያፋጥጣት፣ ርብቃ ግን ምንም አይነት ነገር ለመናገር ፈቃደኛ አልነበረችም። በስከ መጨረሻ ብሩክ ቆይ ሚጣ ፍቅር ይዞሻል እንዴ ሲልም ጠየቃት። ስሞትልሽ ንገሪኝ ሲላትም እሷም ደግሞ
ብሩኬ በድጋሚ ስሞትልሽ እንዳትለኝ በማለት አዎ ፍቅር ይዞኛል ስትልም እውነታውን ነገረችው። ብሩክም ምንም ሳይመስለው ቆይ እህቴ ማን ነው ይህ እድለኛ ይላት ነበረ። ማነው ፍቅር እንዲይዝሽ ያደረገሽ? ከማንስ ነው ፍቅር እየያዘሽ? እያለ ጥያቄውን ቢቀጥልም ነገር ግን ርብቃ ካንተ ነው ብላ መናገር እጅግ በጣም ድፍረት ስለመሰላት አይ ብሩኬ አታውቀውም ስትልም መለሰችለት። ታዲያ ብሩክም ሌሎች ጥያቄዎችን መጠየቁን ቀጠለ። እናም ነግረሽዋል ነበር ያላት። ርብቃም ቆይን እንዴት እነግረዋለሁ እሱ አይቶኝ አያውቅም እንዴ ስትልም ነገረችው። ብሩክም ካልነገርሽው በምን ያውቃል? እኔ እኮ ነግረሽው አልፈልግሽም እያለሽ መስሎኛል። ታዲያ የማትነግሩ ከሆነ አይቶ እንዴት ሊያውቅ ይችላል? እና ሰውየው ማን እንደሆነ ንገሪኝና እኔ ላናግርልሽ ነበር ያላት። አይ ብሩኬ ተው ችግር የለውም እሱ አይነ ጥላው የተገለጠ ጊዜ ይምጣ እንደማለት አድርጋ ብሩኬ በቃ በድጋሚ ሌላ ጥያቄ እንዳትጠይቀኝ ትለው ነበረ። እናም በድንገት ብሩክ መውጣት አለብኝ ብሎ አሰበ። ወዴት ልትሄድ ነው ስትልም ጠየቀች። ወደ ልዕልት ጋር ልሄድ ነው አለ። ታዲያ ብሩኬ ወደ ልዕልት ጋር መሄዱ ርብቃን እጅግ በጣም አበሳጫት። እናም እንደለመድከው እንደባለፈው ዛሬም አድረህ ነው የምትመጣው ስትልም ጠየቀችው። አይ ዛሬ እንኳን አላድርም አግኝቻት ጉዳያችንን ጨርሰን እመለሳለሁኝ ይል ነበረ። ታዲያ ርብቃ አያይዛም ጉዳያቸው ምን እንደሆነ ጠየቀችው። እሱም አይ ሚስጥር ነው ይህንን ነገር አልናገርም በማለት ጥሏት ወደ ልዕልት ጋር ሄደ። ልዕልትም አንድ ሰርፕራይዝ አለኝ በማለት የሚገርም ስልክ ገዝታ ሰጠችው። ብሩክም እጅግ በጣም ተደነቀ። አመሰግናለሁ ሲልም አመሰገናት። እናም ልዕልት እኔ አንተን ስፈልግህ በምፈልገው ሰዓት ማግኘት አለብኝ እናም ስልክ ያስፈልግሃል ትለው ነበረ። እሱም እጅግ በጣም ደስተኛ ሆኖ ስልኩን ተቀብሎ ወደ ቤቱ ተመለሰ። ቤትም በመጣ ሰዓት ልዕልት የመጀመሪያው ደዋይ ነበረች። ታዲያ ርብቃ በዚህን ሰዓት እጅግ በጣም ተናደደች። እናም ስልክ ከየት አመጣህ ስትልም ጠየቀችው። ልዕልት ናት የገዛችልኝ ሲልም ነገራት። ርብቃ አሁንም ቅናቷን ቀጠለች እና የመጀመሪያ ደዋይ መሆኗ ደግሞ እጅግ በጣም አበሳጫት። ይህን ያክል ትቀራረባላችሁ ማለት ነው አለችው። አዎ አለ ብሩክ። ታዲያ ርብቃ ከብሩክ ፍቅር እንደያዛት ቢያውቅ ኖሮ ይሄን ያክልም ርቀት አይራመድም ነበር። እሱ እንደ እህቱ ነበር የሚያስባት። በሌላ በኩል ደግሞ ሚኪ ነው። ሚኪ እንግዲህ ተንኮሎችን እንደቀጠለ ይገኛል። አሁን ላይ የብሩክ እህት መገኘቷ ለሚኪ እጅግ በጣም ጭንቀት ሆኖበታል። ታዲያ ጓደኛውም ሚኪ ለምንድን ነው በዚህ ልክ የተጨነቀው ቢለውም የብሩክ እህት እጅግ በጣም ኃይለኛ ሚስጥር ይዛብኛለች፣ የምታውቀው ነገር አለ እና እሷ ደግሞ ወደ ኢትዮጵያ የምትመለስ ከሆነ ሚስጥሬን ሙሉ በሙሉ ትናገርብኛለች። ያኔ ደግሞ የማልወጣው ጣጣ ውስጥ ነው የምገባው ይል ነበረ። ታዲያ ጓደኛው ሚኪ ምን አይነት ሚስጥር ብትደብቅ ነው ይህን ያክል እንደዚህ ጭንቀት የሆነብህ ይለው ነበረ። ሚኪ ሚስጥር ነው አልኩህ እኮ እሷ ካልመጣች እና እኔ ካልተናገርኩት ይህ ሚስጥር በፍጹም ከእኔና ከእሷ ውጪ ማንም አያውቀውም እና ላንተም ልነግርህ አልችልም ይለው ነበረ። ታዲያ ሚኪ እጅግ በጣም እየተጨናነቀ አሁን የብሩክን እህት እንዳትመለስ ማድረግ አለብኝ፣ ለዛም ደግሞ እቅድ ያስፈልገኛል። ስለዚህ በእቅድ ወይም ደግሞ በሀሳብ እንድታግዘኝ እፈልጋለሁ ይለዋል። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ደግሞ ይህንን ቪዲዮ ከመጀመራችሁ በፊት ላይክ ማድረጋችሁን እንዳትረሱ። ሀሳብ አስተያየትም ካለ ኮሜንት ላይ መጻፍ ትችላላችሁ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።